ለምን አንተ ድሃ ሆነህ እነሱ ይከብራሉ? ማንም ሊነግርህ የማይደፍረው የሀብትና የስልጣን ሚስጥር። ገና ሕፃን እያለን ዓለምን በቅጡ ሳንረዳ ቤተሰቦቻችን፣ መምህራኖቻችንና ማህበረሰቡ በአእምሯችን ውስጥ የዘሩት አንድ ትልቅ ተረት አለ። ጥሩ ሰው ከሆንክ፣ ለሰው ካዘንክ፣ ማንንም ካልጎዳህ፣ ጠንክረህ ከሰራህና ሕግን ካከበርክ ሕይወት ትክክለኛውን ሽልማት ትሰጥሃለች፣ ስኬታማና ሀብታም ትሆናለህ የሚል የውሸት ስብከት ተምረን አድገናል። ይህንን ተረት አምነን ስላደግን ሁልጊዜ ጥሩ ሰው ለመሆን እንጥራለን። የሰውን ኃላፊነት እንሸከማለን። በስራ ቦታ ላይ ከማንም በላይ ላባችንን እናፈሳለን። ማንንም ላለማስቀየም አንገታችንን ደፍተን እንጓዛለን። በውስጣችንም አንድ ቀን ዓለም ትክክለኛውን ፍትህ ትሰጣለች፣ የእጄን አገኛለሁ ብለን እናስባለን። ነገር ግን እስኪ ዛሬ ለጥቂት ደቂቃዎች ስሜታችሁን ወደ ጎን አድርጋችሁ አይናችሁን ገለጥ አድርጋችሁ ዓለምን እዋት። እውነታው ምንድነው? ሁልጊዜ የሚታለለው፣ የሚጎዳው፣ የሚገፋው፣ ዕዳ ውስጥ የሚዘፈቀውና በድህነት ውስጥ የሚኖረው ያ ጥሩ የዋህና ጠንክሮ የሚሰራ ሰው ነው። በሌላ በኩል ደግሞ ስሜታቸውን የገደሉ፣ ስትራቴጂ የሚነድፉ፣ ራሳቸውን የሚያስቀድሙና ዓለምን እንዳለች የተቀበሉ ሰዎች ከፍታ ላይ ሲወጡ ዓለምን ሲያሽከረክሩና የሀብት ማማ ላይ ሲቀመጡ እናያለን። ታዲያ አንተ ለምንድን ነው ሁልጊዜ ድሃ ሆነህ የቀረኸው? እነሱ ግን የሚከብሩት ፈጣሪ አድሎ አድርጎ ነው ወይስ ዓለም ጨካኝ ስለሆነች ነው? አይደለም። ይህ የሆነበት ምክንያት ዓለም ፍትሃዊ ስላልሆነች ሳይሆን አንተ የህይወትና የገንዘብ እውነተኛ ጨዋታ ህግ ስላልተረዳህ ነው። እነሱ ጨዋታውን ሲጫወቱ አንተ ግን ተመልካቹን እያጨበጨብክ ነው። ሰላም የፀሐይ ቤተሰቦች፣ ዛሬ ማንም ሰው ሊነግራችሁ የማይደፍረውን ከጥንታዊ የፖለቲካና የስልጣን ፈላስፋ ኒኮሎ ማኪያቬሊ እንዲሁም ከታላላቅ የዘመናችን ስትራቴጂዎች ጥበብ የተቀዳውን የሀብት የስልጣንና የልምድ ሚስጥር አብረን እንመረምራለን። በዚህ ቪዲዮ ማንም ሰው ሊሰብርህ ሊያቆምህና ድሃ ሊያደርግህ የማይችልበትን የብረት ኃይል የጠነከረ አእምሮ እንዴት መገንባት እንደምትችል አሳያለሁ። አእምሯችሁን ከፍታችሁ እስከ መጨረሻው አዳምጡኝ። ይህ ትምህርት ህይወታችሁን ለዘላለም ይቀይረዋል። አንደኛ፣ ገበያና ገንዘብ ስሜት የላቸውም። የመጀመሪያውና መዋጥ ያለብህ መራራ እውነት ገበያ፣ ገንዘብና ስኬት ስሜት የላቸውም የሚለውን ህግ ነው። አብዛኛው ሰው ድሃ የሚሆነው ዓለም እሱ በሚመኘው ልክ ርኅሩህና ፍትሃዊ እንድትሆንለት ስለሚጠብቅ ነው። ሰዎች ስለበደሉህ፣ አለቃህ ከስራ ስላባረረ፣ የትዳር አጋርህ ስለከዳችህ ወይም ጓደኛህ ገንዘብህን ስለበላህ እያለቀስክ ፍትህ አትጠብቅ። ማኪያቬሊ እንደሚለው ዓለምን መመልከት ያለብህ ልትሆን በምትመኛት መንገድ ሳይሆን አሁን ባለችበት ተጨባጭና መራራ እውነታ ነው ይላል። ገንዘብ ወዳንተ የሚመጣው አንተ ስላዘንክ፣ ስላነባህ፣ ጥሩና ቅን ሰው ስለሆንክ ወይም ጸሎት ስላበዛህ አይደለም። የገንዘብ ህግ አንድና አንድ ነው። አንተ ለገበያው የምትሰጠው እሴት ወይም ቫልዩና ያለህን ጉልበት ምን ያክል ነው። አንድ ዶክተር እጅግ በጣም መጥፎ ጸባይ ያለውና ሰው የማይወድና ራስ ወዳድ ሊሆን ይችላል። ነገር ግን የሰውን ህይወት የሚያድን ልዩ ክህሎት ስላለው ዓለም በሚሊዮን የሚቆጠር ዶላር ትከፍለዋለች። በአንጻሩ አንተ እጅግ በጣም ደግ፣ ምስኪንና የዋህ ልትሆን ትችላለህ። ነገር ግን የምትሰራውን ስራ ማንኛውም ሰው ሊሰራው የሚችለው ተራ ስራ ከሆነ ገበያው አነስተኛ ደሞዝ ከፍሎ ያሰናብታል። ዓለም የምትሸልመው ስሌት ወይም ስትራቴጂ ነድፎ የሚንቀሳቀሰውና አእምሮውን የሚያሰራው ሰው እንጂ ዝም ብሎ ታዞ የሚለፋውን የዋህ አይደለም። ድህነት የሚጀምረው እኔ ጥሩ ሰው ስለሆንኩ ጥሩ ነገር ይገጥመኛል ከሚለው የልጅነት አስተሳሰብ ነው። ስለዚህ የዋህ ከመሆኑ ጣና የራስህን እሴትና ዕውቀት በማሳደግ ማንም ሊተካ የማይችልበትን የቢዝነስና የህይወት ጉዞ የመገንባት ስሌት ዛሬውኑ ጀምር። ሁለተኛ፣ ጥሩ ሰው ወጥመድና የየዋህነት ዋጋ። ሁለተኛው ትልቁ የሀብታሞችና የድሆች ልዩነት ጥሩነትህ በሚረዱበት መንገድ ላይ ነው። ድሃ አስተሳሰብ ያለው ሰው ጥሩ ሰው መሆን ማለት የሰውን ሸክም መሸከም፣ ሁልጊዜ እሺ ማለትና ራስን ዝቅ ማድረግ ይመስለዋል። ሀብታምና ስልጣን ያለው ሰው ግን እውነተኛ ጥሩነት ወይም ጉድነስ የሚመነጨው ከጥንካሬ መሆኑን ያውቃል። ደካማ ሰው ጥሩ የሚሆነው ሌላ አማራጭ ስላጣ ነው። ጠንካራ ሰው ግን ጥሩ የሚሆነው መርጦ ነው። በህይወትህ ውስጥ ጥሩ ሰው ለመባል ብለህ ስንት ጊዜ የራስህን ህልም ገለሃል? ስንት ጊዜ አንተን እያለቀስክ የሰዎችን እንባ አብሰሃል? ስንት ጊዜ ባዶ ኪስህን እየኖርክ
ያገኘሃትን ለሰዎች ሰጥተሃል። በማኪያቬሊ ፍልስፍና ራስህን ሳትገነባ ለሌሎች የምትኖረውን ህይወት ክብርነትን ሳይሆን ሞኝነት ነው ይላል። አውሮፕላን ውስጥ እንኳን አደጋ ሲፈጠር አስተናጋጆቹ የሚነግሩን የመጀመሪያ ህግ ምንድነው? መጀመሪያ የራስዎ የኦክሲጅን ማስክ ያጥልቁ፣ ከዚያም ለሌሎች ይርዱ ነው። ራሱን መተንፈስ ያቃተው ሰው ሌላውን ሊያድን አይችልም። ድሃ ሆነህ የምትቀረው መጀመሪያ ራስህን፣ አእምሮህንና የፋይናንስ አቅምህን መገንባት ሲገባ ዓለምን ለማዳን ስለምትሞክር ነው። ስኬታማ ሰዎች መጀመሪያ ራሳቸውን ያስቀድማሉ፣ ራስ ወዳድ ይመስላሉ። ነገር ግን የራሳቸው ቤተ መንግስት ገንብተው ሲጨርሱ በሺህ ለሚቆጠሩ ሰዎች የሥራ ዕድል ይፈጥራሉ፣ ትልልቅ ሆስፒታሎች ይገነባሉ፣ ዓለምን ይቀይራሉ። አንተ ግን የዋህ ሆነ ራስህንም ሳታድን ሌላውንም ሳትጠቅም ትቀራለህ። የራስህን ድንበር አጥብቀህ ጠብቅ። ራስህን ማስቀደም ወንጀል አይደለም፣ እውነተኛው ጀግንነት ነው። 3ኛ ቼዝ እንጂ ቼከርስ አትጫወት ወይም ስሜትን መግደል። 3ኛውና እጅግ በጣም ትልቅ የሆነው የስኬት ሚስጥር ውሳኔ የምንሰጥበትን መንገድ ነው። ተራው ሰው ህይወትን የሚጫወተው ልክ እንደ ቼከርስ ጨዋታ ነው። ቼከርስ ቀላል ነው፣ ፊት ለፊት ያለው ድንጋይ መብላት ብቻ ነው። ተራው ሰው የዛሬን ሆዱን ለመሙላት ብቻ ያስባል፣ በስሜት ይነዳል። አንድ ሰው ሲሰድበው ወዲያውኑ መልሶ ይሳደባል። ትንሽ ገንዘብ ሲያገኝ ወዲያውኑ ሄዶ ልብስ ይገዛበታል። የስልጣን ባለቤትና ሀብታሞች ግን ህይወትን የሚጫወቱት ልክ እንደ ቼዝ ነው። የቼዝ ጨዋታ ጥልቅ ነው። አንድን ድንጋይ ወደፊት ከማንቀሳቀሳቸው በፊት ቀጣዮቹ 5 እና 10 እርምጃዎች አስቀድመው ያስባሉ። ንጉሳቸውን ለማዳን ሲሉ ፈረሳቸውን መስዋዕት ያደርጋሉ። ሀብታሞች ውሳኔ የሚወስኑት በስሜት ሳይሆን በስትራቴጂ ነው። በቢዝነስና በስኬት ጉዞ ላይ ሰዎች ይከዱሃል፣ የጀመርከው ስራ ይከስራል፣ በሮች ይዘጋብሃል። በዚህ ሰዓት ተራው ሰው ይሰበራል፣ ተስፋ ይቆርጣል፣ የሰው ልጅን ማማረር ይጀምራል። ስትራቴጂስቱ ግን ይህንን የእንቅልፍ ጊዜ የምታየው በተለየ መነጽር ነው። ማንም ሰው አንተን ሊሰብርህ፣ ሊያቆምህ ወይም ወደ ኋላ ሊመልስህ አይችልም። አንተ ራስህ አእምሮ ውስጥ ገብተው እንዲያሸንፉ ካልፈቀድክላቸው በስተቀር። ጠላቶችህና ተፎካካሪዎችህ ሲያዋርዱህና አትችልም ሲሉ ያን እንዴታቸውና ጥላቻቸው እንደ ነዳጅ ተጠቀምበት። ስሜትህን ግደለው። ስትከዳ አታልቅስ። ይልቁንስ እንዴት ሁኜ በወጣ ነው እነዚህን ሰዎች የማስደነግጣቸው ብለህ ስትራቴጂ ንደፍ። እውነተኛ የስልጣንና የሀብት ባለቤቶች ከደረሰባቸው ውድቀትና ክህደት ውስጥ ትልቅ ኢምፓየር የገነቡ ሰዎች ናቸው። የተወረወረብህን ድንጋይ ሰብስበህ የራስህ ቤተ መንግስት ገንባበት። ስሜታዊ መሆን አቁም፣ ስሌታዊ ወይም ካልኩሌቲቭ ሁን። 4ኛ የሌቨሬጅ ጥበብና የነጻነት አዋጅ። 4ኛውና አንተን ከድህነት አዙሪት አውጥቶ የሀብት ማማ ላይ የሚያስቀምጥህ የመጨረሻው ህግ ሌቨሬጅ ወይም የጉልበት ብዜት ይባላል። ለምንድን ነው አንተ በቀን 12 ሰዓት እየሰራህ ድሃ የምትሆነው? እነሱ ግን በቀን 2 ሰዓት ሰርተው ሚሊዮነር የሚሆኑት? መልሱ ቀላል ነው። አንተ የራስህን ጉልበትና የራስህን ጊዜ ብቻ ነው የምትጠቀመው። አንድ ሰው በቀን ውስጥ ያለው 24 ሰዓት ብቻ ነው። የቱንም ያክል ብትለፋ ከ24 ሰዓት በላይ መስራት አትችልም። ስለዚህ ገቢህ ጣሪያ አለው። ሀብታሞች ግን የራሳቸውን ጊዜ አይሸጡም። እነሱ ሌሎች ሰዎች ይቀጥራሉ፣ የባንክን ገንዘብ ይጠቀማሉ፣ ኢንተርኔትና ቴክኖሎጂ እንደ ባሪያ ያሰራሉ። ድሃ ሆነህ የምትቀረው ህይወትህን፣ ገቢህንና ገንዘብህ በሌላ ሰው እጅ ውስጥ አስገብተህ ስለሰጠህ ነው። ደሞዝህ የሚወስነው አለቃህ ከሆነ፣ የት መኖር እንዳለብህ የሚወስነው ስራህ ከሆነ፣ የእረፍት ጊዜህን የሚወስነው ካምፓኒህ ከሆነ፣ አንተ ምንም እንኳን ዘመናዊ ልብስ ብትለብስም የ21ኛው ክፍለ ዘመን ዘመናዊ ባሪያ ነህ። የሀብት ሚስጥር ያለው ሌሎች ሰዎች ለአንተ እንዲሰሩ በማድረግ ውስጥ ነው። ኢንቨስት ስታደርግ፣ አክሲዮን ስትገዛ፣ የኦንላይን ቢዝነስ ስትከፍት አንተ ተኝተህም ገንዘብህ ለአንተ ይሰራል ማለት ነው። ማኪያቬሊ ለስልጣንና ለነጻነት የሚሰጠው ትልቁ ምክር በሌሎች ላይ ጥገኛ መሆንህን አቁም፣ ማንም ሰው እንዲቆጣጠርህ አትፍቀድ የሚል ነው። የራስህን ገቢ መቆጣጠር እስካልቻልክ ድረስ በህይወትህ ላይ ምንም አይነት ስልጣን የለህም። እንግዲህ የፀሐይ ቤተሰቦች እውነታውን አውቃችኋል። ማንም አይራራላችሁም። ማንም መጥቶ ህይወታችሁን አይቀይርላችሁም። ማንም የሀብቱን በር ከፍቶ አያስገባችሁም። ዓለም የጠንካሮች የብልሆችና የስትራቴጂስቶች ብቻ ናት። ከዛሬ ጀምሮ ለምን እንዲሆንኩ ብለህ ማልቀስህን አቁም። ተጎጂ መሆን አቁም። የራስህን ኃይል መገንባት ያለብህ ራስህ ነህ። አእምሮህን በእውቀት አሳድግ። ስሜትህን ተቆጣጠር። ትክክለኛው እሴት ለገበያ አቅርብ እና ማንም ሊነጥቅህ የማይችለውን የፋይናንስ ግዛትህን ገንባ። የምታማረርበት ጊዜ አብቅቷል።
አሁን የተግባር ጊዜ ነው። ይህ ጥልቅ ትምህርት ውስጣችሁን ከነካውና አእምሯችሁ ላይ አዲስ ብርሃን ከፈነጠቀ ሐሳባችሁን ኮሜንት ላይ ያሳውቁን። ቪዲዮውን ላይክ፣ ሼር እና ቻናላችንን ሰብስክራይብ በማድረግ የዚህ ጠንካራ ማህበረሰብ አካል ይሁኑ። በቀጣይ አስተሳሰብህን በሚቀይር በሌላ ጥልቅ ትምህርት እስክንገናኝ ሰላም። አቅምህን ገንባ፣ ነፃነትህን አውጅ።